ሰላም እንዴት ናችሁ? ኢዚ ቲቶር ነው። ዛሬ የስምንተኛ ክፍል ሶሻል ስታዲስ ቻፕተር 1 ኤክስተርናል ኦር ግራዴሽናል ፎርስስ ኤንድ ሪዛልታንት ላንድፎርም። ኦኬ፣ መጀመሪያ what are external forces? External forces act on the earth's surface from the outside. ከአውትሳይድ የሚመጡ ፎርሶች ናቸው። የመሬት ሰርፌስን ሼፕ የሚያደርጉ ፎርሶች ናቸው። They level the ups and downs of the land. መሬትን ከፍ እና ዝቅ እንዲል የሚያደርጉ ፎርሶች ናቸው። Work in two ways, denudation and deposition. Denudation is wearing down of the land by weathering plus erosion. በኢሮዥን እና በዌዘሪንግ ምክንያት ላንዱ የተመናመነ የሚሄድበት ሁኔታ ነው። Deposition is building up land by depositing materials. ዲፖዚቲንግ ደግሞ በተቃራኒው ላንዱ በደንብ ቢውልድ አፕ ሲያደርግ በተለያዩ ማቴሪያሎች ጥርቅም ቢውልድ አፕ በሚያደርግበት ጊዜ ዲፖዚሽን ይባላል። ከዴኑዴሽን ታይፖች መሀል አንዱ ዌዘሪንግ ነው። It is breaking down rocks into smaller pieces. ድንጋዮችን በመሰባበር ወደ ትንንሽ ፒሶች የሚቀይር ነው ዌዘሪንግ። ሁለት አይነት አሉ፣ ፊዚካል ኤንድ ኬሚካል ዌዘሪንግ። Physical weathering is rock break into smaller pieces without changing their composition. ይህ ማለት የሳይዝ እና የሼፕ ልዩነት ነው የሚኖራቸው እንጂ ሮኮቹ የሚይዙት ሚኒራል ዘሴም ነው የሚሆነው። Main causes of physical weathering are temperature change, exfoliation, onion skin weathering, which is rock expand in heat and contract in cold. ድንጋዩ ቀን ላይ በጣም ሙቀት በሚሆንበት ጊዜ ኤክስፓንድ ያደርጋል። ኤንድ ማታ ላይ ቅዝቃዜ በሚሆንበት ጊዜ ኮንትራክት ያደርጋል። በዚህ ጊዜ ሌየሩ እንደ ኦኒየን ፒል እየተላጠ ይሄዳል ማለት ነው። ሁለተኛ ፍሮስት አክሽን፣ ዋተር ኢንተር ክራክስ፣ ዘይ ፍሪዝ፣ ኤክስፓንድ፣ ብሬክስ ሮክስ። ውሃ በስንጥቆች መሀል ይገባል፣ እዛ ውስጥ ፍሪዝ ያደርጋል ኤንደን ኤክስፓንድ ያደርጋል። ከዛ ድንጋዮቹን ይሰብራቸዋል። መጀመሪያ በስንጥቆቹ በኩል ውሃ ይገባባቸዋል። ከዛ የገባበት ውሃ ቴምፕሬቸር ድሮፕ በሚያደርግ ጊዜ ወደ በረዶ ይቀየራል። ወደ በረዶ ሲቀየር ከዛ በረዶ ኤክስፓንድ እያደረገ ይሄዳል። በረዶ ኤክስፓንድ ባረገ ቁጥር ክራኩን ስንጥቁን እያሰፋው ይሄድና ይሄ በተደጋገመ ቁጥር ድንጋዩ ይሰበራል ማለት ነው። These broken pieces fall pile up the bottom of a mountain and the pile of fragments is called scree or talus. እነዚህ ስብርባሪዎች የድንጋይ ስብርባሪዎች ስክሪ ወይም ታለስ ተብለው ይጠራሉ። ሶስተኛው cause of physical weathering is plant and animal action. የፕላንት ስሮች በድንጋዮች ስንጥቅ መካከል ያድጋሉ and then ድንጋዮች እንዲሰባበሩ ያደርጋሉ። አኒማልስ ዲግ ሆልስ፣ በሚቆፍሩ ጊዜ እንስሳት ድንጋዮችን ይሰባብራሉ። ሁለተኛው የዌዘሪንግ አይነት ኬሚካል ዌዘሪንግ ነው። ሮክስ ቼንጅ ዜር ኢንተርናል ስትራክቸር ወይም ኮምፖዚሽናቸው ይቀየራል። ዋና ኮዞቹ ከሚባሉት መሀል አንደኛው ሬን አክሽን ነው። ሬን ወተር ካርቦን ዳይኦክሳይድ አብዞርብ ያደርጋል ኤንደን ካርቦኒክ አሲድ ፎርም ያደርጋል። እንዲሁም ደግሞ አሲድ ዲዞልቭስ ላይምስቶን ኤንደን ፎርምስ ኬቭስ። አሲድ ላይምስቶኖችን ዲሶልቭ ያደርጋል፣ ከዛ ኬቮች ይፈጠራሉ። ስለዚህ እንዴት ነው? መጀመሪያ ዝናብ በሚዘንብ ጊዜ ካርቦን ዳይኦክሳይድ አብዞርብ ያደርጋል። ከዛ ይሄ የዘነበው ዝናብ ካርቦኒክ አሲድ እንዲፈጠር ያደርጋል እና ይሄ ካርቦኒክ አሲድ ላይምስቶኖችን ዲሶልቭ ያደርጋቸዋል። ላይምስቶኖች ዲሶልቭ በሚሆኑበት ጊዜ በጊዜ ሂደት ኬቭ ይፈጠራል እና የኬቭ ፊቸሮች የመጀመሪያው ስታላክታይት ነው። ፎርምስ ወይም ዲሶልቭድ ላይምስቶን ድሪፕስ ፍሮም ዘ ኬቭ ሩፍ። ኬቭ ማለት ድንጋይ ውስጥ የሚፈጠር ትልቅ ስርጉድ ነው። ሰው ወይም እንስሳት እዛ ውስጥ ገብተው ሊቀመጡበት የሚችል ትልቅ ስርጉድ ወይም ዋሻ ልንለው እንችላለን። ስታላክታይት ማለት ከኬቭ ጣራ ላይ እንደ መንጠባጠብ እያሉ የሚወርድ ከኬቭ ጣራ ተነስቶ ዲሶልቭ እያደረገ ወደ ታች የሚወርድ ላይምስቶን ነው።
ሁለተኛው ፊቸር ስታላግማይት ነው። ፎርምስ ዌን ድሮፕ ፎል ቱ ዘ ኬፕ ፍሎር ኤንድ ቢልድስ አፕ ግሮስ አፕዋርድ ላይክ አ ኮን። ደግሞ ከላይ ወደ ታች ነው እያደገ የነበረው፣ ይሄ ደግሞ ከታች ወደ ላይ ነው እያደገ የሚሄደው። ሶስተኛው ፊቸር ፒላር ነው። ኢትስ ዌን ስታላስታይት ከላይ በኩል ያለው ስታላግማይት ከታች በኩል እያደገ የሚመጣው ጆይን ቱጌዘር ኤንድ ፎርም ሶሊድ ኮሎመን። ከላይ እያደገ የሚመጣው እና ከታች እያደገ የሚመጣው ሁለቱ ሲገናኙ እና አንድ ቋሚ ሲሰሩ ፒላር ይባላል። ስለዚህ ስታላስታይት ማለት ኢትስ ታይድ ቱ ዘ ሩፍ ከጣራው ጋር ተጣብቆ ወደ ታች እያደገ ነው የሚሄደው። ስታላግማይት ከታች ተነስቶ ወደ ላይ እያደገ ነው የሚሄደው። ፒላር ደግሞ ሁለቱ ተገጣጥሞ አንድ ቋሚ ሲሰሩ። ሌላኛው የኬሚካል ኢሮዥን ኮዝ ፕላንት ኤንድ አኒማል አክሽን ነው። ባክቴሪያ እና ዋተር ሚኒራሎችን ብሬክ ዳውን ያደርጋሉ። ፕላንቶች እነዛ ሚኔራሎች አብዞርብ ያደርጓቸዋል። ሚኔራል ብሬክ ዳውን በሚኖርበት ጊዜ ኬሚካል ቼንጅ ይፈጠራል ማለት ነው። እንዲሁም ዲኬይንግ ፕላንትስ ፕሮዲውስ አሲድስ ፈርዘር ብሬክ ዳውን ኦፍ ሮክስ። ዲኬይ እያደረጉ ያሉ ፕላንቶች አሲድ ፕሮዲውስ ያደርጋሉ። ይህም ድንጋዮች ፈርዘር ብሬክ ዳውን እንዲያደርጉ ያደርጋቸዋል። ሁለተኛው ኤክስተርናል ፎርስ ኢሮዥን ነው። ኢሮዥን ኢዝ ሙቭመንት ኦፍ ብሮከን ሮክስ ኤንድ ሶይል ፓርቲክልስ ፍሮም ዋን ፕሌስ ቱ አናዘር። የተሰባበሩ ድንጋዮችን እና አፈሮችን ከአንድ ቦታ ወደ ሌላ ቦታ የሚያዘዋውር ነው። ኢትስ ኮዝድ ባይ ራኒንግ ዋተር፣ ዊንድ፣ ሙቪንግ አይስ፣ ሲ ዌቭስ። ሜጀር ኤጀንትስ ኦፍ ኢሮዥን የሚባሉት ራኒንግ ዋተር ሪቨር ወይም ፍሎድ፣ ዊንድ ስፔሻሊ ኢን ዲዘርትስ፣ ሙቪንግ አይስ ግላሲየርስ፣ ሲ ዌቭስ ወይም ኮስታል ኢሮዥን። መጀመሪያ ኢሮዥን ባይ ራኒንግ ዋተር እናያለን። Rivers are the most important agents of erosion. They erode, transport, and deposit materials. Types of running water erosion የመጀመሪያው sheet erosion ነው። Water flows over the land in a thin white sheet. It removes a thin layer of soil evenly. ሰፋ ባለ ቦታ ላይ ከላይ ያለውን የአፈር ፓርት ብቻ ይዞት የሚሄድ ኢሮዥን ሲሆን sheet erosion እንለዋለን። የሚወስደው ከላይ ያለውን ሌየር ብቻ ነው። ሁለተኛው ሪል ኢሮዥን ነው። ዋተር ስታርትስ ካቲንግ ስሞል ቻናልስ ኢን ዘ ሶይል። ዚስ ቻናልስ አር ሻሎ ኤንድ ናሮ። ውሃው አፈር ውስጥ ስንጥቅ ሰርቶ በሚሄድበት ጊዜ ነው፣ ግን ስንጥቆቹ ቀጫጭን እና ብዙ ጥልቀት የሌላቸው ናቸው። ሶስተኛው ጉሊ ኢሮዥን ነው። ኢትስ ዌን ዋተር ፍሎ ቢካም ስትሮንገር ኢት ካትስ ዲፕ ኤንድ ዋይድ ቫሊ ኮልድ ጉሊስ። የውሃ ፍሳሹ በጣም ጠንካራ በሚሆንበት ጊዜ ጥልቀት ያላቸውና ሰፋፊ ስንጥቆችን እየሰራ የሚሄድበት ጊዜ ጉሊ ኢሮዥን ይባላል። የሚፈጥራቸው ስንጥቆች ጉሊስ ይባላሉ። ኢትስ ማች ሞር ዲስትራክቲቭ ዛን ሪልስ። እስካሁን ያየነውን ለማስታወስ ሺት ኢሮዥን ማለት ከላይ ያለውን አፈር ብቻ ይዞ መሄድ ነው። ሪል ኢሮዥን ትናንሽ ቻናሎችን ወይም ስንጥቆችን ሰርቶ የሚሄድ ነው። ጉሊ ኢሮዥን ሰፋፊና ጥልቅ ስንጥቆችን ሰርቶ የሚሄድ ነው። ሁለተኛው የኢሮዥን አይነት ዊንድ ኢሮዥን ነው። ኢትስ ዘ ስትሮንገስት ኢን ዴዘርትስ ነው። ነፋስ ተነስቶ አሸዋውን ይዞ በሚሄድበት ጊዜ ዊንድ ኢሮዥን ይባላል። ላንድ ፎርምስ ፍሮም ዊንድ ኢሮዥን ኤንድ ዲፖዚሽን። በዊንድ ኢሮዥን እና ዲፖዚሽን የሚከሰቱ ላንድ ፎርሞች ሳንድ ዱን፣ ስሞል ሂል ኦፍ ሳንድ ፎርምድ ባይ ዊንድ። ነፋሱ ባመጣው አሸዋ ምክንያት የሚከሰት የአሸዋ ከፍታ ያለው ቦታ ነው። ሁለተኛው ባርቻን ነው። ስፔሻል ታይፕ ኦፍ ሳንድ ዱን ሼፕድ ላይክ ክሬሰንት ሙን ወይም ሲ ሼፕ። እንደ ጨረቃ ሲ ሼፕ ያለው የአሸዋ ክምር ነው። ዘ ቲፕ ኦፍ ዘ ክሬሰንት ፖይንት ዳውን ዊንድ። የሲ ሼፑ ጫፍ ነፋስ የሚነፍስበትን አቅጣጫ ያመለክታል። ሌላኛው ሎዌስት ዲፖዚት ነው። ፋይን ፓርቲክል ኦፍ ሶይል carried by wind and deposited over large area creates fertile soil good for farming. የአፈር ፓርቲክሎች በነፋሱ ምክንያት ሰፋ ወዳለ ቦታ ዲፖዚትድ የሚደረጉበት ሁኔታ ነው። ይህም ፈርታይል ሶይል ይፈጥራል፣ ለግብርና አመቺ ነው። ለምሳሌ ሎዌስ ፕላቱ በቻይና ውስጥ። እስካሁን ያየነውን ለማስታወስ ሳንድ ዱን ማለት ሂል ኦፍ ሳንድ የአሸዋ ክምር ነው። ባርቻን ማለት ክሬሰንት ሼፕድ ወይም ሲ ሼፕ ያለው የአሸዋ ክምር ነው። ሎዌስ ዲፖዚት ደግሞ ፈርታይል ሶይል ስፕሬድ ባይ ዊንድ በነፋሱ አማካኝነት
አፈር በሰፋ ወዳለ ቦታ ስፕሬድ ሲደረግ ነው። እነዚህ ኤክስተርናል ፎርስስ ኦፍ ዘ እርዝ ሼፕ ናቸው። በቀጣይ ኮምፖዚሽንስ ኤንድ ስትራክቸርስ ኦፍ ዘ እርዝ አትሞስፌር የምናይ ይሆናል።